ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን እህል ውሃ ድራማን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ሌሎች የምለቃቸውን ፊልሞች ያለመቆራረጥ መከታተል ትችላላችሁ። አብራችሁን ቆዩ። መርትና ሰልማ በተቀጣጠሩት መሰረት ተገናኙ። መርትም ሰልማን እየተመለከተ ይናገራል። እነዚህ ውብ አይኖችሽ ለምንድን ነው ያለቀሱት? ምንድን ነው የተፈጠረው? ቆይ ከእናቴ ጋር የእናቴ ችግር ነው ባክህ። እናትሽ ትክክል ነች። ብዙዎች ወደ ዩኒቨርሲቲ ሲገቡ እኔ መግባት አልቻልኩም። እናም ለተማረ ልትድርሽ ፈልጋ ነው። ምንድን ነው የምትለው? መርት ምን እያደረገች እንደሆነ አትመለከቻትም እንዴ? ምንም አይነት ዋስትና እኮ የለኝም። ሰልማ እየተናደደችበትም እጇን ታስለቅቀዋለች። ይኸውልሽ ውዴ ውብ የሆነ ህይወት እንዲኖረኝ እፈልጋለሁ። ንገረኝ እስኪ መርት፣ ህይወት ማለት ሀብት ማለት ነው እንዴ? እኔ አብሬህ ያለሁት አንተን ስለምፈልግ ብቻ ነው። አንተን። እስከ ትላንትና ድረስ አንተና እኔ ውብ የሆኑ ህልሞች ነበሩን። ዛሬ ደግሞ እያወራህ ያለውን ነገር ተመልከት። በጣም ትገርማለህ። ልክ ነሽ። እነዚህን ሁሉ ችግሮች መቋቋም አንችልም። ምናልባት ትንሽ ጊዜ ወስደን ማሰብ ያለብን ይመስለኛል። ይህን ተናግሮ እያዘነም እግሯ ስር በርከክ ካለ በኋላ የገዛላትን ቀለበት ወጣ እያደረገ ፍቅሬ አሰብኩና ምንም ነገር አልተፈጠረም ብዬ አሰብኩኝ እያለም ቀለበቱን ይዞ ከፊት ለፊቷ ተንበርክኳል። ምክንያቱም ፍቅራችን ሁሉንም እንቅፋቶች ማሸነፍ ይችላል። ሰልማ እየተደሰተች መርትን ትደበድበዋለች። ምን አይነት ልጅ ነህ? ቆይ አንተ ግን። አዎ አገባሃለሁ፣ ለሺህ ዓመታቶች አብሬ ይሆናለሁ። ቀለበቱን ጣቷ ላይ ካደረገላት በኋላም በጣም ደስተኛ እየሆኑ ያሽከረክራታል። በሌላ በኩል ፊዳን ወረቀቱን ካነበበች በኋላም ትናገራለች። ምናልባትም ትክክል ሊሆን ይችላል። ቶብራክ ባለቤቴ ሊሆን ይችላል። አይ እንደዚህ ማሰብ የለብኝም። እነዚህን ሐሳቦች ከጭንቅላቴ ማውጣት አለብኝ። ባለቤቴና ልጄ ሁለቱም ከዓመታት በፊት ሞተዋል። ይሄንን ማመን አልችልም። ፊዳን በሩን ዘግታም ለመረጋጋት እየሞከረች ነው። ቆይ የነሱ ያልሆነን ነገር ለምንድን ነው የሚዋሹት? ለምን እንደዛ ያደርጋሉ? ነገር ግን አሁን አቶ ቶብራክ የት ሄደ? ቆይ እያለችን በመስኮት አሻግራ ከተመለከተች በኋላ ትናገራለች። በእኔ ምክንያት የሆነ ነገር ቢሆን ሰውየው። በሌላ በኩል ቶብራክ አሁንም ቢሆን አይዳን ላይ እያፈጠጣባት ነው። ምንድነው የተፈጠረው? ቶብራክ ምንም አልተፈጠረም። በእነዚህ ቀናቶች ውስጥ በጣም እየተጨናነኩኝ ነው። ትናንሽ ነገሮች እንኳን ያስጨንቁኛል። ለማንኛውም ግን ወደ ቢሮዬ ሊሄድ ነው። በመጨረሻም ቡርጁ ከመርት ጋር ቀለበቷን ካሰረች በኋላ ቤት ትደርሳለች። ቀለበቱንም በደስታ እየተመለከተች ትደሰታለች። እናቷም ትጠይቃታለች። ንገሪኝ እስኪ ጓደኛሽ ምንድን የሆነችው? ትንሽ ነገር ነው እማዬ። ትንሽ ነገር ከሆነ ለምን በስልክ አጨርሱም ነበረ? ለማንኛውም እረፍት አደርጋለሁ። በሌላ በኩል ቶብራክ እየተፋጠነ ወደ ቢሮ ሲገባ እዛም ፊዳንን አገኛት። ትሰሚኛለሽ? ይሄ የፖስታ ጉዳይ በእኔና ባንቺ መካከል ብቻ ይቀራል። የምልሽ ነገር ገብቶሻል? አዎ ገብቶኛል። እና ደግሞ አይዳን ምንም ነገር ብትጠይቅሽ ምንም ነገር አትነግሪያትም፣ ዝም ትያለሽ። ወይም ደግሞ ከቡራክ ጋር የተገናኘ ነገር ነው ትያታለሽ። ቡራክ በሚሄድበት ጊዜ ፊዳንም ክፍሉን እየዘጋች ስትወጣ ከአይዳን ጋር በር ላይ ተገናኘች። ምንድነው ያደረግሽው? ለምንድነው ቶብራክ የተቆጣው? ወይዘሮ አይዳን እኔ ስለ ቡራክ ላናገረው ነው የመጣሁት። እና የቡራክን ጉዳይ እሱ የሚቆጣጠረው ሆነ እንዴ? አዎ ቡራክ በቶብራክ ላይ በጣም ተናዶበታል እና ስለዚህ ላስረዳው ነው የመጣሁት። እናም ከአቶ ቶብራክ ጋር ብነጋገር የተሻለ ይሆናል ብዬ አስቤ ነው። ነገር ግን የማይመለከትሽ ነገር ውስጥ አትግቢ ወይዘሮ አይዳን። ትሰሚኛለሽ? ቶብራክን እያናደድሽው ነው ያለሽው። አንቺ እዚህ ቤት ውስጥ ሞግዚት ብቻ ነሽ። ሌላ ምንም የሚመለከትሽ ነገር የለም። የቡራክን ጉዳይ ለወላጆቹ ትታይዋለሽ። ትክክል ነሽ ወይዘሮ አይዳን፣ ይቅርታ ጠይቅሻለሁ። በሌላ በኩል የሲን ወደ ቡርቹ ጋር ደወለችላት። ንገሪኝ እስኪ እህቴ አይስ ያላወቀችብሽም አይደል? በጭራሽ አላወቀችም። ምንም አትጨነቂ ጓደኛዬ። እባክሽን ይቅርታ አድርጊልኝ እህቴ። አንቺም እማዬን እንድትዋሽ አስገደድኩሽ። አዎ በደንብ አድርጌን የተጫወትኩት። ይገርምሻል፣ እሷም ልምጣ ብለኝ ነበረ። እንደምንም ብዬ እኮ ነው ያሳመንኳት። ቅድም ስታናግሪኝ ድምፅሽ በጣም መጥፎ ነበረ። አሁን ግን በጣም ደህና ነሽ። ምንድነው የተፈጠረው? እህቴ ሲን መርት እኮ እንዳገባው ጠየቀኝ። እውነትሽን ነው እህቴ? እውነትሽን ነው? የእውነትሽን ነው እህቴ? በጣም ደስ ብሎኛል። አመሰግናለሁ። እኔም በጣም ነው ደስ ያለኝ። የእኔ ሙርጥ ቡርቹ፣ አንቺ ሁሉ ነገር ይገባሻል። ቡርቹ ስልኩን እንደጨረሰችም እናቷ ወደ እሷ ጋር ትመጣለች። እየተቸገረች እንዳትኖርም ጥሩ ማኖር የሚችለውን ሰው እንድታገባ ልጇን ልታሳምናት ብትሞክርም ቡርቹ ግን በዚህ ነገር አልተስማማችም። አይሴም ተናዳባት ሄደች። በሌላ በኩል ቶብራክ በጣም ተጨንቆ ወደ ክፍሉ ይገባል። እናቱንም እንዲህ ብሎ የጠየቃት ትዝ ይለዋል። በእርግጥን ይወዳት ነበረ? እባክህ ልጄ እንደዚህ አትበል፣ ልጅም አለህ። ይሄንን የምትሰማ ከሆነ በጣም ታዝንብሃለች። እምንዋደድ ከሆነ ለምንድን ያልተጋባ ነው? ልትጋቡ ነበረ።
የሰርጉ ሰሞን ነው አደጋው የደረሰብህ የኔ ልጅ። ከአደጋው በፊት ህይወት ነበረህ እና ያንን ህይወት መቀጠል አለብህ። ሐሳቡ መለስ እያለም በድጋሚ ማሰብ ይጀምራል። ፊዳም ፖስታውን ይዛ መታ እንደሰጠችውም እያሰበ ነው። ላልቀበለው ነበር ነገር ግን አስፈላጊ ነው አለኝ። በሌላ በኩል አይዳን እያወራች ነው። ይሄ ዝምታ ምንም ደስ አላለኝም። ለመጨረሻ ጊዜ ካነጋገርናቸው ሰዎች መካከል አንዱም አልደወለልኝም። እርግጠኛ ነኝ ይሄ ሰው የሆነ ነገር አስቧል። ነገር ግን ምን እንዳሰበ ማወቅ አለብን። እባክሽን አይዳ ውዴ ተረጋጊ። ያልችን ካንቺ ጋር መነጋገር ካልፈለገ ምናልባትም ካንቺ ጋር ያለውን ነገር አቁሟል በቃ። አይ አንቺ እሱን በጭራሽ አላወቅሽውም። እሱ ተስፋ የሚቆርጥ ሰው አይደለም። በሌላ በኩል ፊዳን ቡራክን ተረት እየነገረችው እቅፍ አድርገው እሱም እንቅልፍ ወስዶታል። ፊዳን እንቅልፍ እንደወሰደው ቡራክን ካረጋገጠች በኋላ ትናገራለች። ዛሬ ትልቅ ስህተት ሰርቻለሁ ቡራክ። ፈጣሪ ከፈቀደልኝ ከእናንተ መለየት አልፈልግም። ይሄንን እየተናገረችም ቡራክ የተናገራትን ታስታውሳለች። ይሄንን ወረቀት ለምንድነው ቆይ ቀድመሽ ያላመጣሽው? ወረቀቱ ላይ ያነበበችውንም ነገር ታስታውሳለች። በአንድ ወቅትም አንድ ላይ እያሉ ሲያስነጥሰው እንዳየችውና እዚህ ቤት ከገባች በኋላም በተመሳሳይ ሲያስነጥስ እንዳየችም እያስታወሰች ነው። የቶፕራክ ነገር ሁሉ ነገር እየተመሳሰለባት ነው። ፊዳን ይሄንን እያሰበችም ቡራክን አስተኝታ ከክፍሉ ትወጣለች። ወደ ቶፕራክ ክፍል ሄዳም አቶ ቶፕራክ እያለች ስትጣራ ቶፕራክም ከተደበቀበት ወጥቶ ለመጋጨት ይሞክራሉ። ሁለቱም ደነገጡ። በጣም ይቅርታ አድርግልኝ፣ የክፍልህ መብራት እንደበራ ስመለከት ነው። የምትነግሪኝ ነገር አለሽ እንዴ? እንደ እውነቱ ከሆነ ዛሬ ጠዋት ስለተፈጠረው ነገር በጣም አዝናለሁ። ያደረግኩት ነገርም ጥሩ ነገር አይደለም። ጥፋተኝነት ተሰምቶኛል። የእውነት መጀመሪያ ላይ ልቀበለው አልፈለግኩም ነበር። በመጨረሻም የተቀበልኩት ምናልባት ላንተ አስፈላጊ ነገር ሊሆን ይችላል ብዬ ነው። ፊዳን ይህንን ተናግራ እያዘነች ልትወጣ ስትል ወይዘሮ ፊዳን እያለም ያስቆማታል። እባክሽ ተቀመጪ። የተፈጠረው ነገር ሁሉ ምናልባት እውነቱ እንዲወጣ ሊሆን ይችላል። ፖስታውን ከሰጠሽ በኋላ ቆይ ምንድን ነው ያለሽ? ለሌላ ሰው እንዳልሰጥና ላንተ ብቻ እንድሰጥህ አጥብቆ ጠየቀኝ። ለምንድነው ራሱ ይሄንን ነገር ያላደረገው? ምናልባትም ይሄ ሰው አይምሮዬ ውስጥ ያለውን ነገር ለመፍታት ብቸኛው ሰው ሊሆን ይችላል። ይሄ ሰው ጥሩ የሚያስብ ከሆነ ምናልባትም መጥቶ ሊነግርህ ይገባል። ነገር ግን እባክህን ራስህን አደጋ ላይ እንዳትጥል። አሁን ልሄድ ነው። ደህና ደሪ። በሌላ በኩል መርት የታሸጉ ገንዘቦችን አጠገቡ ላይ አስቀምጦ ማስታወሻ ላይ እየጻፈ ነው። ይሄ ነገር በቅርቡ ይከሰታል። እናቱም በሩን በምታንኳኳበት ጊዜ ገንዘቡን ደበቀው። መርት ልጄ ለምንድነው እስካሁን ያልተኛው? አሁን ልተኛ ነው። እኔም ልተኛ ነበር፣ ነገር ግን መብራቱን ሳየው መጣሁኝ። ደህና ደርልኝ በቃ የኔ ቆንጆ ብላ ስማውም ትሄዳለች። በነጋታውም ፊዳን የቡራክን ክፍል እያስተካከለች ባለችበት ደህና አደርሽ እያለም በፈገግታ ይነቃል። ደህና አደርክ የኔ ቆንጆ፣ ዛሬ ደግሞ በጣም ውብ ሆነን የነቃኸው። ዛሬ ደግሞ በህልሜ ምን እንዳየው ታውቂያለሽ? ምን አየህ? በህልሜ እየበረርኩኝ ነበር። ኧረ እባክህ የእውነት ክንፎች ነበሩህ እንዴ? አዎ ነበሩኝ። በጣም ትልቅ ነበር እንዴ? አዎ ይሄን ያክላል እያለም ተነስቶ እጁን ዘርግቶ ያሳያታል። ንገረኝ እስኪ ቀለማቶች ነበሩት? አዎ በጣም ያሸበረቀ ነበረ። እና እንዴት ነበር? እንደዚህ ነበር የበረርኩት። እንደዛ ከሆነ ላክስትህን እንገራት እስኪ። ትልልቅ ክንፎች በህልም ምን እንደሆነ እንወቅ። እኔ እንደማስበው ከሆነ ግን በጣም ጥሩ ነገር ይመስለኛል። ኧረ እባክህ እንደዛ ይመስልሃል እንዴ? መርትም በጠዋት ወደ ቡርጁ ጋር ደወለላት። አቤት መርት፣ ታውቂያለሽ ሁልጊዜ ጠዋት ድምፅሽን ካልሰማው ደህና አልሆንም። ይሄንን ተመልከት አያምርም? እያለችም ቀለበቱን ታሳየዋለች። አሁንማ ሚስቴ ልትሆኝ ነው እና ደግሞ በጣም ጓጉቻለሁ። እኔም ጓጉቻለሁ እና ደግሞ እስከ ህይወቴ ፍጻሜ ድረስ መቼም ቢሆን አልለይህም። እኔም እንደዛው የኔ ቆንጆ በጣም አፈቅርሃለሁ። እኔም በጣም አፈቅርሻለሁ። መርት ቁርስ ቀርቧል፣ ና ወደዚህ እያለች እናቱም ትናገራለች። በኋላ እንገናኛለን። በቃ እሺ በኋላ እንገናኝ። ደህና አደራችሁ? ደህና አደርክ ልጄ? ደህና አደርክ? ሁለቱም ተጨንቀዋል። ምንድነው የተፈጠረ ነገር አለ እንዴ? ምንም የለም። ከኔ የሆነ ነገር እየደበቃችሁ ነው? ምንም አልደበቅንህም አልኩህ እኮ። ይኸውልህ ልጄ አሁን ሱቁን እንክፈትና እኔን የምታዳምጠኝ ከሆነ ለሰርጉ አንዳንድ ነገር ማዘጋጀት አለብን። እማዬ የሆነው ሆኗል። ከዚህ በኋላ ግን ሱቁን ለመክፈት ቀላል ነው እኮ። የጭቅጭቃቸውን በጥል ተቋጭቶ መርትም ይሄዳል። በሌላ በኩል ፊዳን እየተጨነቀች ነው። አሁን ወደሱ መሄድ አለብኝ። ኻሊድም ወደ ቡራክ እየተጠጋች ትናገራለች። ንገረኝ እስኪ የኔ ቆንጆ በህልም ምንድን ያየኸው? በጣም በረርኩኝና በትልቅ ተራራ ናት ላይ ያረፍኩኝ አክስቴ። በጣም ቆንጆ ነው ያየኸው ልጄ፣ በጣም ቆንጆ። ሁሉ ነገር ሊስተካከልልህ ነው ማለት ነው። እህቴ ፊዳን እየሰማሽ ነው እያለም ቢጠራት ፊዳን ግን ተክዛለች። እህቴ ፊዳን ውይ የኔ ቆንጆ በጭራሽ አልሰማሁህም። ምንድን ያልከኝ? ቡራክም ይስቅባታል። ኻሊድ ግን እንደተጨነቀች እየተመለከተች እሷም ትጨነቃለች። በሌላ በኩል ቶፕራክ በጣም ተጨንቆ መናፈሻው ውስጥ ነው። አይዳንም ተደብቃ በመስኮት የሚሆነውን ነገር እየተመለከተች ነው። ከሪማንም በፍጥነት ወደ ልጇ ጋር ትሄዳለች።
ቶፕራክ የኔ ልጅ ምንድነው የተፈጠረው? ምንም አልተፈጠረም እማዬ። ለምንድነው የተጨነከው? ምንድነው የሆንከው? የሆነ ነገር ተፈጥሮ አንተ ደግሞ እየደበከኝ ነው። ምንም አልተፈጠረም አልኩሽ። የሆነ ነገር አስታወስክ እንዴ የኔ ልጅ? ምንም አላስታወስኩም አልኩሽ። መሄድ ትችያለሽ። አይዳን እየበረረች ወደ እነሱ ጋር እየመጣች ነው። ወደ ከሪማንም ተጠግታ ትጠይቃታለች። እማዬ ምን እየሆነ ነው? አላውቅም ልጄ። ምንም ነገር እየተናገረ አይደለም። ውድ የቻናሌ ቤተሰቦች የዛሬው ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ለልጄንና እህልዋን መከታተል ትችላላችሁ። ሰናይ ጊዜ።